አሁንም ልጁን ትያለሽ እንዴ? ልጁን ሊወስዱ ነው። ከመጡ ልጁን ነው የሚወስዱ። የት ነው የምንወጣው? ምን ቦታ እንውጣ እንጂ ምን ሆነሽ ነው? እና ቁጭ ብለን እንጠብቃቸው። እሙ መጀመሪያ ተረጋግተሽ በዝም ባስ ነው። ስማ ድብቅ ካሜራ ይከፈት። መጣ ዳን ማይሆን ማረውና ቶሎ ህፃኑን ከቻልሽ እጄ ላይ ለማምጣት ለማስረከብ ሞክር። ተሰራ ነው። ምንድነው? በሩን ዝጋው። ይኸውልሽ በሩን ዝጋው ስላለችኝ ይሁን። እኔ እኮ ከደወልክ በኋላ እጠብቅሃለሁ ግን አትመጣም። ቴክስት ላኩልኝ። ምንድነው? ሳሚ ቴክስት ላከ እኮ። ለምንድነው እንደዛ? እየመጡ ነው መሰለኝ፣ ወደዚህ እየመጡ ነው መሰለኝ። እየመጡ ነው ማለት ደግሞ ድጋሚ በቀደምታው ሰው እያለ አይደል? ከነሱ ጋር ከሌሎች ሰዎች ጋር ሆኖ መሳሪያ ታጥቆ ነው የሚመጡት። ምን አርጉ ነው የሚሉኝ? ቆይ እዚህ ወዴት ነው የምትደብቀው? አሁንም ልጁ ነው የሚሉኝ ወይስ ምንድነው? አሁንም ልጁን ትያለሽ እንዴ? ልጁን ሊወስዱ ነው። ከመጡ ልጁን ነው የሚወስዱት እኮ። ልጁ ከልጅ ጋር ምንድን ነው ያላቸው? በእናትህ ህፃን ልጅ ምን አርግ ነው የሚሉት? በእግዚአብሔር ልጁን ለመውሰድ እንሞክር ያለበት ልጅ የለም እዚህ። እሺ ጤነኛ ነህ እንዴ? አላመጣሽውማ? አላመጣሁም እኔ። እንዴት ነው የማመጣው እዚህ? ቶሎ በይ። እኛ ምን እንውጣ? የት ነው የምንወጣው? ሆነ ቦታ እንውጣ እንጂ ምን ሆነሽ ነው? እና ቁጭ ብለን እንጠብቃቸው። አንድ ነገር አድርጎት ቢሆኑ ሲዘውት የመጡ ባለፈው አይተውላ እዚህ ቀደውት ወይ ሬስ ወይ ደግሞ ያስቀምጡልን ወይ ደግሞ ነገር የሚያደርጉት ወይ ዛሬ ላይ መጡ ይችላል እንኳን ዛሬ ነው እየመጣ ቴክስት ያደረገልኝ። ምን ሆነሽ ነው? እና እንደዛ ለምን እንደዛ እናደርግም? እንደዛ ኮል ምን ነው የምናደርገው? ለምንድን ነው ፖሊስ ጣቢያ ሄደን ፖሊስ ያንተ ማመጣ? ወይኔ ፖሊስ ጣቢያ ተራለች እንዴ? ታሚና ፈልጊው ነው እነሱ ይዘውት እዚህ ከመጡ እውነት ከመጡ እኛ ከጀርባው ላይ ይዘን እንመጣለን። የት ብለን ይሄ ኳሊፋስ ተዳሪ በእግዚአብሔር ማይሆን ነገር ሰው የሚያመጣውን ሀሳብ አትቀበሉም እዚህ ቤት በእግዚአብሔር። ፖሊስ ይዘን ከመጣን ከዛ በኋላ እኛ ከኋላ እንዲሁ ይሆናል። እሙ መጀመሪያ ተረጋግተሽ በዝም ባስ ነው። ስማ ድብቅ ካሜራ ይከፈት። ድብቁ ካሜራም ከፍታለን። ኦኬ ፖሊስ ይቅር፣ እሺ ፖሊስ ጣቢያ መሄዱ ይቅር። ከዛ በኋላ እኛ እዚህ ቤት ውስጥ ይዘውት ከመጡ መቼም ይዘውን እዚህ ከመጡ እኛ እዚህ ካገኙን ወይኔን ወይ አንተ ነው ይዘው የሚሄዱት። እሺ ምንድን ነው የምናደርገው? እሺ ምንድን ነው ድብቅ ካሜራ ከፍተን ቁጭ ብለን ልናይ ነው? እዚህ አይገቡም ወደ ውስጥ ብለሽ ታስቢያለሽ? ነው እንውጣ እና ወዴት ወጣን? ውጭ ላይ እንከታተል። ስልካችንን እንከፍታለን፣ በስልክ እንከፍታለን ኮኔክሽኑ። ከዛ በኋላ እዛ ሆነን የሚያደርጉት ነገር እናያለን ማለት ነው። ልጅ የለም። እሺ እሺ በቃ እሺ ቶሎ ይዘሻት እንውጣና እንውጣ። ቶሎ ሳይመጡ እንውጣ። ልጅቷን ይዘሻት ውጪ እንጂ የት ነው ማለት አንደኛ ነገር ነው። እንቅልፍ ከንሳቻለሁ ተጋርማለች። እንቅልፍ ግን አዎ እንደ ወጥቼ ነበረ። ታዲያ እሷን ይዤ አልሄድ። አስተማማኝ ነው። አዎ ተጋርማለች። ና እንዲሁ ከፈለግሽ እሺ እዚህ እናምጣት። ስማ መጀመሪያ ስማ ዳኒ፣ እሺ ምንድን ነው የምናደርገው? እኛ እሷን አምጣተን እዚህ ጋር እናስተኛት። እንዲሁ ሲያዩት ምን እንደሚሉ ማየት እንችላለን ማለት ነው። ካሜራ ላይ ምንድን የሚያደርጉት? ወይ እሷን ይዘው ሊሄዱ ሊሆን ይችላል የሚመጡት። አለበለዚያ ደግሞ እኛ በእርግጠኝነት ሳሚ ስማ ሰው የሚልህ ዳኒ እዚህ ይዘው ከመጡ ካዩን ወይ አንተ ወይ ደርሶ ነው የሚሄዱት። ስለዚህ ማለት ነው ውጭ ላይ ያለን እንከታተላቸው። ከዛ ቀስ ብለን ስማ ቀስ ብለን እሱን ይዘውት ቤት ከገቡ አናታቸውን እንደባለቁ ማለት ነው። ልዩልሽ እሷ መረጃ ልታስወጣብን ትችላለች። አንድ ነገር ከተነሳች ችግር ውስጥ ነው የምንወድቀው። ማየት ይችላል። አሁን ተኝታለች። ከዛ በኋላ ባለፈው ነው ቢያንስ ዛሬ ነግሬ ካለው እኮ ዳኒ እኔ ብቻዬን ነው ባለፈው የደፋሁት። ዛሬ ደግሞ አንተ ወንድ ልጅ ነው ከኔ ተሻለ ሴት ነኝ እኔ። ከዛ በኋላ አንተ ወይኔ ወይ አንተ አብረን ሆነን እንመጣና ብቻው ከሆነ ማለት ነው ብቻው ከሆነ ይሄን ማድረግ አቅተን ከዛ እሱን ማስተካከል እንችላለን። ሳሚንም ማስተካከል እንችላለን በዚህ ሲስተም። አትጃጃ። ሰው የሚያመጣው ሴት ደግሞ አትናቁ። እሺ ሴት የሚያመጣውን ሐሳብ እሺ በቃ እሺ ቶሎ በል ቶሎ ነገር አዘጋጅ። ምን መልካም ነገር ላዘጋጅ።
እንደዚህ ያደረገ እንዴ ሰይጣን ወደቀች። ምንድነው የሚያደርግሽ? ከዚህ በኋላ ስሟስ ቪዲዮ ላይ የሆነ ነገር አስቢ። ከዚህ በኋላ በቃ እንወጣለን። ካሜራውን እንከፈታለን። ከዛ ምን እንደምናደርገው ይኸውልህ እናስጀምረውና እንወጣለን። ውጭ ላይ ሆነ ይዘው ሲገባ መቼም ብቻውን ካልሆነ ከብዙ ሰው ልጅ ከመጡ ከባለፈው ልጆች ጋር ከመጡ አናደርገውም። ግዴታ ፖሊስ ጣቢያ ነው የምንሄደው። እኔ በዚህ ነው የምስማማው። ብቻውን ከሆነ ግን ይሄንን ማድረግ አቅተን ዱሎስ ቶሎ በይ፣ እየደረሱ እኮ ነው የሚሆነው። ቶሎ ለመድረስ እንደ በቀደምታ ከተጃጃልን የሆነ ነገር ሊፈጠር ይችላል። እዛኛው ግቢ አይደለም የምንሆነው፣ እዚሁ ግቢ እንሆንና የመኪናው ቁልፍ አላ በቃ እሺ፣ ችግር የለውም። የሆነ ቦታ እንሆናለን። ውጭ ቶሎ በይ። እዚህ አካባቢ የሆነ ነገር ፈልገን እንደበቀ ወይ ጎረቤት እንሆናለን። እዚሁ በደንብ ትኩረት የማይሰጡት ለዚህ ቶሎ በይ። ልጅቷ ምን አርጓት ነው የወጡት? እግሬ ታፋይ ወልቋል በብርድ ማለት እዚህ ቅዝቃዜ ላይ አታርገኝ። እዚህ ላይ ይልቃ ታዲያ ታፋ እንዲወልቅ አንድ የሚፈልገው እሱ እንድትሰቃይ ነው እኮ የተፈለገው። ላይ አድርገኝ። አልተመቸም ነው አይደለም፣ እግሬን እያመመኝ ነው፣ ብርድ መጥቶኛል። ከሰማ ታዲያ እንዲመታህ ነው እኮ የተፈለገው። ዋና ዓላማው እሱ ነው እኮ። ምን አልገባህም ነው? ጥቅም ምንድን ነው? ጥቅም ምንድን ነው ማለት? ህፃን አሪ መጠቀም ነገር አንተ ነው የምትጠይቀኝ? አንተ ነው ወይ የምትጠይቀኝ? አንተ የመጠየቅ መብት የለም። በቃ አንተ የምትታዘዘው ነው በቃ ማድረግ ብቻ ነው። ህፃኑን ይዘው ይላል ወይኔን ገደለኝ። አንተ በቃ ዝም በለ እንዴ ገደለኝ ወይ ደግሞ እኮ ለመግደል አንተ አይደለም እኮ እንትን ትእዛዝ የምትሰጠው አንተ አይደለም። እኔ እንደፈለኩ አደርጋለሁ። ወደ እንደፈለኩኝ ነው ማድረግ። ግደለኝ ምናምን ይላል እንዴ? በእናትህ ዝም በል በቃ አታስብ። ምን ሰው ለመጥራት ምልክት እያደረክ ነው? እያሳለኝ ነው። ዝም በል ብርድ ምናምን ነገር አትበል። ዝም በል በቃ ተኛ። ሴራሚክ የሆነ ኩሽና ውስጥ እያሳደርክ ሽንት ቤት እንዳላስገባው እናቴ ቢያንስ እሺ እዛ አድርገኝ። እሺ ቆይ አሁን ምንድን ነው የምንጠብቀው? የሉም እኮ እነሱ ማለት። ስለዚህ መንገድ እየሰቅዬ ልሄድ ነው። ገድ እየሰቅዬ ልሄድ ለምንድን ነው እሱም ሰቅለ? እኔ እኮ ትክክለኛ ገድ እየሰቅዬ ልሄድ ወይ ነው እሱ ነው የምፈልገው። ትክክለኛ እኮ ልጁን ለምን እንደምትፈልገው ብትነግረኝ እኮ እዚህ ላይ ለመሆን ብቻ ነው በቃ።
ኧረ አንዳንዴ ወንድ ልጅ አምላክ አለ። ወንድ ልጅ አምላክ ታዲያ ወንድ ልጅ እንደ ሰው እንጂ ሰው መሆን ቢያቅት እንኳን እንደ ሰው። ኧረ በቃ አንተ እረፍ፣ ዝም በል በቃ። የታዘዝኩህ መተግበር ነው እኮ ያንተ ስራ ነው እኮ። ያሉ ምን ልታረግ? ዝም በል በቃ፣ አትጮህ እንዴ! እኔ ላይ ነው የምትጮህ? ምን ልታረግ ነው? ያሉ እኮ እንዴ እዚህ እንዳልደፋ እንደዚህ አልቄ እንዳልፈ የት ነው ያላችሁት? ለምን ነው የማትመጡት? የት ተደብቃችሁ ነው? ምንድን ነው ጥግ ጥግ የያዛችሁት? የሉም የሉም። ለምን አሰሙ? ምን ሆና ነው? እሷ ደግሞ ምን ሆና ነው? አንተ ልጠይቅህ እንጂ አንተ ባለቤት መሰለኝ። ያዝ ያዝ፣ የት እንዳሉ ደውልላችሁ። እዚህ እንትን አትበለን። ክፈት ታውቀዋለህ። እንትን ነው 44 16 6 44 16 16 6 አልሞላም እኮ። ማንን ነው የምትሸውደው? ይኸው ከፈተ። ጆሮ ላይ አድርግልኝ። ሄሎ አላነሱት ያን አንስተው ታናሽ እየጠራ ነው። ይሰማል። ሄሎ በስርዓት ፍቅር እቤት መጥቶ ይዞኛል። በምንም አይነት ታምር እንዳትመጡ እሺ። ራሳችሁን ጠብቁ። እኔ በሞት ይሻለኛል። ምንድነው አንተ እንደዚህ የምትነግረው? ምን ነበር እኔ ያስፈልኩ? ምንድነው እኔ እንደዚህ እንድለፈልፍ ነው የነገርኩህ አንተ? አይመጡም። ግደለኝ። እኔን ልጄን ከምትወስድ እኔን ግደለኝ። ትደውላለህ፣ በስርዓት ትናገራለህ። ካልሆነ እዚሁ ሰቅዬ ነው የምሄደው። ማንም በሌለበት ባዶ ቤትም ላይ የብቻ ሬሳ እዚያ አጋድሜ ነው የምሄደው። ይደፈልፋል። ድፍረት አቺ ምንድን ነው? እቺን ሰቆ ገሏት ነው እንደወጡት። ሰማማ ሞት ነው በቃ። ሰው ማይደርስልህ ከሆነ እዚሁ ብቻ አንተ ካላባ እዚሁ ትሞታለህ እንደማለት ነው። መጨረሻ ሚስት መጣችልህ። አንድ ላይ ሆናችኋለሁ። አትንጂ ያልኩህ አንተ በምን ቆይ አትንጂ ያልኩህ ዳሜታል አሪፍ ነው። ተመቸሽ?
እሷ ብትመጣም ልጁ የለም ህፃኑ የለም። እስኪ ቀና በይ እንጂ እንደው እሷን አትንካት። እኔ እንደፈለካት እሷን አትንካት ማለት እሷን አትንካት። አንተ አይደለም እዚህ ጋር የምታዘው ዝም ብለህ ቁጭ በል በቃ። አንተ ገመድ አንገት ላይ እንዳላስገባል እሷን አትንካት። ዝም በል አንተ ያንተ ይጥርስ እንዳልነቅልልህ ካንተ ጋር ወሮኒ እኮ እሷን እንዳልነካት ዝም በል እሷን እንዳልነካት ይለኛል። ወዴት ነው የምትሄጂው? እና ውጭ የቀረሽው የለም? አትንካት። ውጭ ማን የቀረው? እሷን አትንካት እያናገርኩሽ አይደል? እሷን አትንካት። አታርፈህ ቁጭ በል አልኩህ። አንተ እግርህ እንዳላቀጥ ነው። ምንድን ነው የረጨህባት? ያ ቅድመ ጥንቃቄ የሚባል ነገር አለ። ገብቶሃል? ዝም ብዬ አይደለም የምንነዳው። መጀመሪያ ለምን ሁሉንም ነገር በሆነ ነገር ታደርጋለህ? አቅደህ ነው። ፍታኝና እስኪ ነው ወንድ ልጅ ስትሆን አቅደህ እንደዚህ ያለ ዓላማ እንትን አይደለ? እኔ ፍታኝና ዝም በል አንተ ፍታኝ ምናምን ነገር ለምን ነው የምትፈታው? አንተ እያየኸዋል ምን እንደሚፈጥር ነገር ፍታኝ ምናምን ብለህ ትወጣጠራለህ እ ይምን ራስህን እንደምንድን ነው የምታየው? ራስህን እንደምንድን ነው የምታየው? ፍታኝ ምናምን ነገር ይላል ደግሞ እንደዚህ እንትን ታረግ ነገር ምንድን ነው? እየተወጣጣች የምትመጣው ተራ በተራ ትገባለህ። ዛሬ እንዳለ ማንም አይተራም። እንዳለ በተረሽ እንደዚህ እንዳታፍጭ እንደዚህ ከማን ጋር ለመመሳሰል ማሳደገኛ ለመመሳሰል አንችልም አለ።
አንተ አሳድጋለሁ መጨረሻው ቁረጥኛ ነው። ወደዚህ ዞን ቆንጆ የሆነ እንደዚህ በጣም አሪፍ ራሱን አደገኛ አንድ ትልቅ አንድ ህፃን መጠበቅ ያልቻላችሁ ምድረ ኩታራውላ እና እኔ እናንተ ወደ ቢሳችን እንመለሰው ወደ ደመዝናት ቦታ እና ከሁን በኋላ ወደ ሸመደልሽ ፈልጌ ይሆናል እንደዚህ እንትን አትበይ እባክሽ። ሁለተኛ ወደሽ ከሁን በኋላ አሁን አይንሽ እያየች ፀጉሩን ልጭልሻለሁ። ቀጣይ ደግሞ የሆነ ህፃኑን እጄ ላይ ቶሎ ማታስረክቡኝ ከሆነ ማይሆን ነገር ነው ማረውና ቶሎ ህፃኑን ከቻልሽ እጄ ላይ ለማምጣት ለማስረከብ ሞክሪ። ካልሆነ ዋጋችሁን ነው የምሰጣችሁ። አኒ ደም አንድ ሰው ከተራደው ከኋላ ምናምን ነገር እመጣለሁ ብትሩ አለቀላችሁ። ያን እንዳትነቁ ተሰነዘራለን ድጋሚ ወደ ተከተላችሁ ወደ ኋላ ብትመጡ